እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። የሁላችንንም ሳቅ ነው የሚወሰድክብን። ሰላም ጤና ይስጥልን የኢትዮ መዝናኛ አድማጭ ተመልካቾቻችን እንዴት ቆያችሁን? የተወዳጁ አርቲስት ነጻነት ወርቅነህ ህልፈተ ህይወት ከተሰማ በኋላ አሁንም አዳዲስ መረጃዎች እየወጡ ይገኛል። በትላንትናው ዕለት በድንገት ያጣነው ታላቁ አርቲስት ለወዳጆቹ ለቤተሰቦቹና ለመላው ኢትዮጵያዊ እጅግ ያልተጠበቀ ጥቁር ቀንን እንድናሳልፍ እያደረገን ይገኛል። ከህልፈቱ ባሻገር የቀብር ስርዓቱ የቤተሰቡን ጉዳይና የነበረበትን የጤና እክል በተመለከተም አዳዲስ መረጃዎች አሉ። ከዚህ ባሻገር በርካታ አርቲስቶች አመሻሹን በመኖሪያ ቤቱ እንደነበሩና በኢትዮጵያ የሲኒማ ታሪክ የማስታወቂያ የሙዚቃ ሁሉም በሚባል ደረጃ ከዚህ ባሻገር በሀገር አመራርነትና በፖለቲካ ዘርፍ ያሉ የሃይማኖት መሪዎች ሁሉም ከባድና እጅግ ጥልቅ የሆነ የሀዘን ስሜት ውስጥ እንደሚገኙ ተነግሯል። አርቲስቶች ማታውን በእንባ የተራጩ እንደነበረና ከፍተኛ የተባለ የህዝብ ፍቅርም የታየበት እንደነበረ ተነግሯል። የሽኝት ስነ ስርዓቱ ከዚህ ባሻገር ደግሞ የቀብር ስነ ስርዓቱን በተመለከተም አሁን የተሰሙ አዳዲስ ጉዳዮች አሉ። ከህፃን እስከ አዋቂ በሁሉም ዘንድ እጅግ ተወዳጅና ክብር የተሰጠው አርቲስት ነጻነት ወርቅነህ ህዝብ ለሱ ያለውን ፍቅር በዚህ መንገድም እያሳየው ይገኛል። አመሻሽ በነበረው ቆይታም በተለይም አርቲስቶች ተወዳጅ አርቲስቶች ከሱ ጋር በፊልም እየተወኑና የሙዚቃ እንዲሁም ደግሞ የሌሎች የአርት ስራዎች ላይ ያሉ አርቲስቶች እጅግ አሳዛኝ በሆነ ሁኔታ ውስጥ እንደሚገኙ ተመልክተናል። ሀዘናቸውንም መቆጣጠር ያቃታቸው አርቲስት በእንባ ሀዘናቸውን ለማቃለል እየሞከሩ ነው። እጅግ ጥልቅ የሆነ ሀዘን በአዲስ አበባ እንዲሁም በመላው ኢትዮጵያ የነገሰበት ምሽት ነበር ያሳለፍነው ምሽት። የተወዳጁ ተዋናይ ነጻነት ወርቅነህ ህልፈት ከተሰማ በኋላ የገጠመው የጤና እክል ምንድን ነው የሚለው ጥያቄ የበርካታ አድናቂዎቹና ኢትዮጵያውያን ጥያቄ ነው። ነጻነት ወርቅነህ ለዓመታት በዚህ ህመም ላይ እንደሚገኝ ነገር ግን አንዴ ሻል ሲለው አንዴ ደግሞ ጤናው እያጣ እንደነበረ ተረጋግጧል። አሁን የነበረበት ሁኔታ ግን ለበርካቶች ህልፈቱን መቀበልም አዳጋች ያደረገበትም ፍንጭ ይህ እንደነበረ ተገልጿል። ከቅርብ ወዳጆቹ ስንጀምር ሰይፉ ፋንታሁንን ጀምሮ በኢቢኤስ የቴሌቪዥን ፕሮግራም አዘጋጅና አቅራቢ የነበሩ የቅዳሜን ከሰዓት እንዲሁም እሁድን በኢቢኤስ ሌሎች ፕሮግራም አዘጋጆችም አብረውት እንደነበሩና መልካም በሚባል ጤንነት ላይ እንደሚገኝ ተነግሯል። ሰይፉ ፋንታሁን ከ15 ቀናቶች በፊት አገኘሁት ያለ ሲሆን የነበረበት ሁኔታ እጅግ መልካም እንደሆነና ሙሉ ለሙሉ ወደ ጤናው እንደተመለከተና ይህንንም ጉዳይ እንደገለጸለት እሱም በመልካም ጤንነት ላይ እንደሚገኝ እንዳስረዳው ተገልጿል። ከዚህ ባሻገር መቅደስ ደበሳይን ጨምሮ ሌሎች አሁንም በኢቢኤስ ቴሌቪዥን ጣቢያ የሚገኙ ተወዳጅ የፕሮግራም አዘጋጅና አቅራቢዎችም ነጻነት ወርቅነህን ከትላንት በስቲያ ከ4 ቀን በፊት ከ1 ሳምንት በፊትና ከ15 ቀን በፊት እንዳገኙትና በመልካም ጤንነት ላይ እንደሚገኝ ሞቱን መቀበል እጅግ ከባድ እንደሆነባቸው አስረድተዋል። የጤና እክሉን በተመለከተ ከዚህ ቀደም በእሁድን በኢቢኤስ ፕሮግራም ላይ ቀርቦ ለወዳጆቹ ለተጨነቁት ሁሉ ምላሽ የሰጠው ነጻነት ወርቅነህ ከውፍረት ጋር የሚመጣ የሊቨር ችግር እንደነበረበትና ይህንንም ለማስተካከል እየሞከረ እንደሚገኝ ከሕክምና እርዳታው በኋላም ከፍተኛ የተባለ የጤና ለውጥ ላይ እንዳለ ገልጾ ነገር ግን ይህ ሕክምና ውጭ የሚሰጥ እንደነበረ በሰዓቱም ሕክምና እርዳታ እንዳገኘና የጤና ሁኔታም መጣ መለስ የሚል አንዳንዴ በፊቱ ላይ የሚታይ ከፍተኛ የሆነ የህመም ምልክት እንደነበረ ነገር ግን ከህመሙ ለማገገም ሙከራ እያደረገ እንደሚገኝ አስረድቷል። በድጋሚ ይህ ጉዳይ በተለይም በተመልካቹ ዘንድ ጥያቄን አጭሮ ነበር። በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ላይ የሚመለከተው ኢትዮጵያዊ ነጻነት ወርቅነህ ያለበት የጤና ሁኔታ መልካም አይደለም፣ እባካችሁ ረፍት ያድርግ፣ ከስራውም ይውጣ፣ ወደ አሜሪካ ተጉዞ የህክምና እርዳታን ያገኝ፣ ከዚህ ባለፈ ደግሞ ከቤተሰቡ ጋር ጥሩ ጊዜ ያሳልፍ፣ ረፍት ያስፈልጓል የሚሉ ጥያቄዎች በስፋት ሲነሱ ቆይቷል። ነገር ግን ለአፍታም ስራውን መፍታትና ከአዲስ አበባ ዞር ማለት የማይፈልገው ሀገሩ እጅግ የምትናፍቀው ነጻነት ወርቅነህ ከስራው መውጣት እንደማይፈልግና ያለበት የጤና ሁኔታ መልካም እንደነበረ እያስረዳ ቆይቷል። በኢቢኤስ ቴሌቪዥን በተገለጹ መረጃዎችም በተለይም ትላንት አመሻሹን የመጨረሻ የተባለው ከልጆች ጋር ያደረገው የቤተሰብ ጨዋታ ክፍል የተላለፈ ሲሆን በስራ ገበታው ላይ እንደነበረና ምንም አይነት የጤና ጉዳት ምልክትም እንዳልታየበት ተነግሯል። ለኢቢኤስ ጣቢያ ለፕሮግራም አዘጋጆች ለቤተሰብ ጨዋታ ፕሮዳክሽን አባላቶችም የነጻነት ወርቅነህ ህልፈት
እጅግ ያልተጠበቀ መሆኑም የሚያሳይ ነው። ትላንትም ለቀረጻ ለመውጣት እየተዘጋጀ እንደነበር አዳዲስ ማስታወቂያዎችን እንደተፈራረመና ከዚህ ባሻገር ደግሞ የመድረክ ቲያትሩን በአውሮፓ ለመስራትም እቅድ እንደነበረው ተነግሯል። እነዚህን እቅዶቹን በማውጣትም አዳዲስ ስራዎችን ለመስራት እየተዘጋጀ በሚገኝበት ወቅት ነበረ በትላንትናው ዕለት ከባድ የተባለው ቀን የመጣው። ወደ ቅርብ ወዳጁ በመደወል የሕክምና እርዳታ ያገኘው ነጻነት ወርቅነህ ከዚህ ቀደም እንደነበረው ማገገም ወደ ጤናው መመለስና ወደሚወደው የቤተሰብ ጨዋታ ፕሮግራም መሪነት መቅረብ አልቻለም። መላው ኢትዮጵያውያንን ያስደነገጠው ዜና በትላንትናው ዕለት ተሰምቷል። የነጻነት ወርቅነህን ህልፈት ተከትሎ እጅግ በጉዳዩ ትልቅ ሐዘን ውስጥ የወደቁት ቤተሰቦቹን በተመለከተም የተሰሙ አዳዲስ መረጃዎች አሉ። ነጻነት ወርቅነህ በአሜሪካ የሚኖሩ ባለቤቱና 3 ልጆቹ በከባድ ሐዘን ውስጥ እንደሚገኙ የተነገረ ሲሆን ወደ ኢትዮጵያ ለመምጣትም ጉዞ መጀመራቸው ተነግሯል። ነጻነት ወርቅነህ ስራውን እየሰራ ለልጆቹ የተሻለ ህይወት በሚል አሜሪካ እንዲኖሩ እንዳደረጋቸው ከዚህ ቀደም በነበሩ ቃለ ምልልሶቹ ላይ ገልጿል። የመጀመሪያ ልጁ ኮሌጅ እንደገባ፣ ሌላኛው ልጁም በሃይስኩል ትምህርት ላይ እንደምትገኝና 3ኛ ልጅ እንዳለውና በትዳሩ እጅግ ደስተኛና ታማኝ የሚባል ጨዋና ትዳሩን አክባሪ ሰው እንደነበረ ተነግሯል። በየ6 ወሩ እየተመላለሰ ቤተሰቡን እንደሚጎበኝ አሜሪካ ካላት እድል ነጻነትና የትምህርት ጥራት አንጻርም ልጆቹ እዛ እንዲኖሩ እሱ ስራውን እየሰራ መመላለስን ምርጫው እንዳደረገ ከዚህ ባሻገር ለቤተ ክርስቲያን ለሀገሩ ኢትዮጵያም ልዩ ፍቅር እንደነበረውና ይህም አሜሪካ ሙሉ ለሙሉ ጠቅልሎ እንዳይገባ እንዳደረገው ገልጿል። በተደጋጋሚ በወዳጆቹ አሜሪካ ሄደ ኑር፣ 2 ቦታ መሆኑ አንተንም ያባክንሃል፣ የጤና ሁኔታም እስኪያገግም ኑሮህን በአሜሪካ አድርግ የሚል ጫናና ጥያቄ እንደሚቀርብለት፣ ነገር ግን ጥያቄውን ውድቅ በማድረግ እየተመላለሰ ቤተሰቡን ሲያይ እንደነበረም ተነግሯል። በዚህም የተነሳ ልጆቹን ለአባታቸው ልዩ ናፍቆትና ፍቅር እንደነበራቸውና ድንገት ሳያዩት ኢትዮጵያ እያለ ሕይወቱ ያለፈው አባታቸውን መርዶም መቀበል እንደተሳናቸውና በአሜሪካ ላሉ የነጻነት ወርቅነህ ወዳጆችም ጉዳዩ እጅግ ፈታኝ እንደሆነ እየተነገረ ይገኛል። የቀብር ስነስርዓቱ የፊታችን እሁድ በቅድስት ካቴድራል የሚፈጸም ሲሆን በዚህ የቀብር ስነስርዓትም በርካታ ህዝብ እንደሚገኝ እየተነገረ ይገኛል። ጥሪዎችም ቀርቧል። ነጻነት ወርቅነህ በዘር በሃይማኖት ጎጥ ይዞ የሚገኘውን ህዝብ እንደ አንድ ሐዘን ውስጥ የከተተና ሁሉም ዘር ሃይማኖት ሳይለይ ነጻነት ወርቅነህ ሐዘን በጥልቅ ተሰምቶታል። ይህንንም ተከትሎ የቀብር ስነ ስርዓቱ ከሀገር አመራሮች ከአርቲስቶችና ከወዳጆቹ ጀምሮ እጅግ በርካታ ቁጥር ያላቸው ኢትዮጵያውያን ሊገኙበት የሚችል ስለመሆኑ እየተነገረ ይገኛል። ከዚህ ቀደም በኑዛዜ መንገድ የነበረው የቀብር ስነ ስርዓቱ እንዲፈጸምበት የፈለገው ቦታ ከዚህ ቀደም የሚፈጸሙ ከፍተኛ አመራሮችና አርቲስቶች የቀብር ስነ ስርዓት ቦታን ምርጫ እንዲሆን በማድረግ መቀየሩን ከዚህ ቀደም በነበረው መረጃ ሰዓታችን አድርሰናል። በቀጣይ የሚኖሩ መረጃዎችንም ተከታትለን የምናደርሳችሁ ይሆናል። አሁንም በድጋሚ ለነጻነት ወርቅነህ ቤተሰቦች፣ የቅርብ ወዳጆችና መላው ኢትዮጵያውያን ፈጣሪ መጽናናት እንዲሰጥ ተመኘን። መረጃችንን በዚሁ አቅተናል።